ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። በዛሬው ቪዲዮም እንደተለመደው ቃላት ምስረታ ነው ይዤላችሁ መጣሁ ማለት ነው። እናንተ ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ እየጻፋችሁ መከታተል ትችላላችሁ ማለት ነው። እንዲሁም ፊደላትን አጋጥመን እንዴት ማንበብ እንደምንችል በዚያው እኔ ያሳያችሁ እሄዳለሁ ማለት ነው። ከመጀመሪያ ላሳያችኋለሁ። እናንተ በዚያ መሰረት ተከታተላችሁ ፊደላትን በደንብ እየለያችሁ እያጋጠማችሁ ቃላት መመስረት ትችላላችሁ ማለት ነው። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ቀጥታ ወደ ትምህርቱ ወስዳችኋለሁ ማለት ነው። ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ቢ ሆ ን ም ቢ ከበቤተሰብ ሶስተኛ ነች። ሆ ከሀቤተሰብ ከሀሌታው ማለት ነው ሰባተኛ ነች። ን ከነቤተሰብ ስድስተኛ ነች። ም ከመቤተሰብ ስድስተኛ ነች። በአንድ ላይ ምን ይላል ማለት ነው? ቢ ሆ ን ም ቢ ሆ ን ም ቢሆንም ይላል ማለት ነው። ቢሆንም የሚል ቃል መስርተው እናገኛቸዋለን ማለት ነው። ሲቀጥል ደግሞ ከዚህ ጋር ማ ቲ ያ ስ ማ ከመቤተሰብ አራተኛ ነች። ቲ ከተቤተሰብ ሶስተኛ ነች። ያ ከቤተሰብ አራተኛ ነች። ስ ከሰቤተሰብ ስድስተኛ ነች። በጋራ ማ ቲ ያ ስ። እስኪ እንደኔ አብራችሁ ይበሉ። ማ ቲ ያ ስ። ስለዚህ ምን ያለ ማለት ነው? ማቲያስ ማቲያስ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ደግሞ ከዚህ ጋር ም ኒ ል ክ ም ከመቤተሰብ ስድስተኛ ነች። ኒ ከነቤተሰብ ሶስተኛ ነች። ል ከለቤተሰብ ስድስተኛ ነች። ክ ከከቤተሰብ ስድስተኛ ነች። በአንድ ላይ ም ኒ ል ክ ም ኒ ል ክ ምኒልክ ይላል ማለት ነው። ምኒልክ የሚል ቃል መስርተው እናገኛቸዋለን። ሲቀጥል ከዚህ ጋር ኪ ዳ ን ኬ ከከቤተሰብ ሶስተኛ ነች። ዳ ከደቤተሰብ አራተኛ ነች። ን ከነቤተሰብ ስድስተኛ ነች። በአንድ ላይ ኬዳን ኬዳን ይላል ማለት ነው። ቢ ኒ ያ ም ቢ ከበቤተሰብ ሶስተኛ ነች። ኒ ከነቤተሰብ ሶስተኛ ነች። ያ ከየቤተሰብ አራተኛ ነች። ም ከበቤተሰብ ስድስተኛ ነች። በአንድ ላይ ቢ ኒ ያ ም ቢ ኒ ያ ም ቢኒያም የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ደግሞ ከዚህ ጋር ቲ ማ ቲ ም ቲ ከተቤተሰብ ሶስተኛ ነች። ማ ከመቤተሰብ አራተኛ ነች። ቲ ከተቤተሰብ ሶስተኛ ነች። ም ከመቤተሰብ ስድስተኛ ነች። በአንድ ላይ እስኪ ባሳያችሁ የመንበብ ስልት መሰረት አብረን እንበለው እስኪ ቲ ማ ቲ ም ቲ ማ ቲ ም ቲማቲም ይላል ማለት ነው። ቲማቲም የሚል ቃል መስርቶ እናገኛቸዋለን። ዩ ኒ ሴ ፍ ዩ ከየቤተሰብ ሁለተኛ ነች። ኒ ከነቤተሰብ ሶስተኛ ነች። ሴ ከሰቤተሰብ አምስተኛ ነች። ፍ ከፈቤተሰብ ስድስተኛ ነች። በአንድ ላይ ዩ ኒ ሴ ፍ ዩ ኒ ሴ ፍ ዩኒሴፍ ይላል ማለት ነው። ዩኒሴፍ የሚል ቃል መስርተው ይገኛሉ ማለት ነው። ኪ ሮ ስ ኪ ከከቤተሰብ ሶስተኛ ነች። ሮ ከረቤተሰብ ሰባተኛ ነች። ስ ከሰቤተሰብ ከእሳቱ ሰ ማለት ነው ስድስተኛ ነች። በአንድ ላይ ኬሮስ ኬሮስ የሚል ቃል መስርተው ይገኛሉ ማለት ነው። ባ ቢ ሎ ን ባ ከበቤተሰብ አራተኛ ነች። ቢ ከበቤተሰብ ሶስተኛ ነች። ሎ ካለቤተሰብ ሰባተኛ ነች። ን ካለቤተሰብ ስድስተኛ ነች። በጋራ ባቢሎን ባቢሎን የሚል ቃል መስርተው ይገኛሉ ማለት ነው። መርቲ መ ከመቤተሰብ የመጀመሪያ ድምፅ ነች። ር ከራቤተሰብ ስድስተኛ ነች። ቲ ከተቤተሰብ ሶስተኛ ነች። በአንድ ላይ መርቲ መርቲ የሚል ቃል መስርቶ ይገኛል ማለት ነው። ቀጣይ ደግሞ ከዚህ ጋር ኒ ህ ን ከአቤተሰብ ስድስተኛ ነች። ኒ ከነቤተሰብ ሶስተኛ ነች። ህ ከሀቤተሰብ ከሀሌታ ማለት ነው ስድስተኛ ነች። ን ከነቤተሰብ ስድስተኛ ነች። በአንድ ላይ እኒህን
እኒህን እኒህን ይላል ማለት ነው። እኒህን የሚል ቃል መስርተው ይገኛሉ ማለት ነው። ዳዊት ዳ ከደቤተሰብ አራተኛ ነች። ዊ ከወበሰብ ሶስተኛ ነች። ት ከተቤተሰብ ስድስተኛ ነች። በአንድ ላይ ዳዊት 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 ይላል ማለት ነው። ዳዊት። ቀጣይ ደግሞ ከዚህ ጋር ተመጋቢ ተ የመጀመሪያ ፊደል ነች። መ የመጀመሪያ ፊደል ነች። ጋ ከገቤተሰብ አራተኛ ነች። ቢ ከቤተሰብ ሶስተኛ ነች ማለት ነው። በአንድ ላይ ተመጋቢ 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 የሚል ቃል መስርተው ይገኛሉ ማለት ነው። መቼዎች መ የመጀመሪያ ፊደል ነች። ቼ ካቸ ቤተሰብ ሶስተኛ ነች። ወ ከወ ቤተሰብ ሰባተኛ ነች። ቼ ካቸ ቤተሰብ ስድስተኛ ነች። አሁን ይችኛዋና ይችኛዋ ቼ ሁለቶችን በድምፅ ይቀራረባሉ። ግን ይችኛዋ ምንድነው ቺ ብለን የምናነባት በውስጧ ኢ የሚል ድምፅ ያላት ማለት ነው። ይችኛዋ ደግሞ ች ብለን ስናነብ በውስጧ እ የሚል ድምፅ አላት ማለት ነው። ልዩነታቸው በዚህ ነው። ይችኛዋ ኢ የሚል ድምፅ አላት በውስጥ ታዋቂነት፣ ይችኛዋ ደግሞ እ የሚል ድምፅ አላት ማለት ነው። በጋራ መቼዎች መቼዎች የሚል ቃል መስርተው እናገኛቸዋለን ማለት ነው። ኢሳያስ ኤ ከአ ቤተሰብ ሶስተኛ ነች። ሳ ከሰ ቤተሰብ አራተኛ ነች። ያ ከየ ቤተሰብ አራተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። በአንድ ላይ ኢሳይያስ ኢሳይያስ የሚል ቃል መስርቶ እናገኛቸዋለን ማለት ነው። ለዚህም ለ የመጀመሪያ ፊደል ነች። ዚ ከዘ ቤተሰብ ሶስተኛ ነች። ህ ከቤተሰብ ካለተዋ ማለት ነው ስድስተኛ ነች። ም ከመቤተሰብ ስድስተኛ ነች። በአንድ ላይ ለዚህም ለዚህም የሚል ቃል መስርተው እናገኛቸዋለን ማለት ነው። ቪዲዮ ቪ ከቤተሰብ ሶስተኛ ነች። ዲ ከቤተሰብ ሶስተኛ ነች። ዮ ከቤተሰብ ሰባተኛ ነች። በአንድ ላይ ቪዲዮ ቪዲዮ የሚል ቃል መስርተው ይገኛሉ ማለት ነው። ቀጥሎ ከዚህ ጋር ተቺዎች ተ የመጀመሪያ ፊደል ነች። ቺ ከዚህ ጋር እንደነገርኳቸው ሶስተኛ ነች። ከቸ ቤተሰብ ማለት ነው። ወ ከወ ቤተሰብ ሰባተኛ ነች። ቺ ከቸ ቤተሰብ ስድስተኛ ነች። በአንድ ላይ ተቺዎች ተቺዎች የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ደግሞ ከዚህ ጋር ኢኮኖሚ ኢ ከአ ቤተሰብ ሶስተኛ ነች። ኮ ከከ ቤተሰብ ሰባተኛ ነች። ኖ ከነ ቤተሰብ ሰባተኛ ነች። ሚ ከመ ቤተሰብ ሶስተኛ ነች። በአንድ ላይ ኢኮኖሚ ኢኮኖሚ የሚል ቃል መስርተው ይገኛል ማለት ነው። ገዢዎች ገ የመጀመሪያ ፊደል ነች። ዥ ከዠ ቤተሰብ ሶስተኛ ነች። ወ ከወ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ነች። በአንድ ላይ ገዢዎች ገዢዎች የሚል ቃል መስርተው ይገኛሉ ማለት ነው። ቴሌቪዥን ቴ ከተ ቤተሰብ አምስተኛ ነች። ሌ ከለ ቤተሰብ አምስተኛ ነች። ቪ ከበ ቤተሰብ ሶስተኛ ነች። ዥ ከዠ ቤተሰብ ስድስተኛ ነች። ን ከነ ቤተሰብ ስድስተኛ ነች። በአንድ ላይ ቴሌቪዥን ቴሌቪዥን ይላል ማለት ነው። ቴሌቪዥን የሚል ቃል መስርተው እናገኛቸዋለን ማለት ነው። ጸልይልኝ ጸ የመጀመሪያ ፊደል ነች። ል ካለ ቤተሰብ ስድስተኛ ነች። ይ ከቤተሰብ ሶስተኛ ነች። ል ካለ ቤተሰብ ስድስተኛ ነች። ኝ ካኘ ቤተሰብ ስድስተኛ ነች። አንድ ላይ ጸልይልኝ ጸልይልኝ ይላል ማለት ነው። ጸልይልኝ የሚል ቃል መስርተው እናገኛቸዋለን ማለት ነው። ኢየሱስ ኤ ከአ ቤተሰብ ሶስተኛ ነች። የ የመጀመሪያ ፊደል ነች። ሱ ከሰ ቤተሰብ ሁለተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። በአንድ ላይ ኢየሱስ ኢየሱስ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ እና ከዚህ ጋር ደግሞ የመጨረሻው ግዢዎች ግ ከገ ቤተሰብ ስድስተኛ ነች።
ዥ ከዠ ቤተሰብ ሶስተኛ ነች። ወ ከወ ቤተሰብ ሰባተኛ ነች። ቼ ከተ ቤተሰብ ስድስተኛ ነች። በአንድ ላይ ግዢዎች የሚል ቃል መስርተው ይገኛሉ ማለት ነው። ለዛሬ ያለ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው